ለኦቲስቲክ ህጻናት የማይመከሩ 5 ምግቦችን ልንገራችሁ። በነገራችን ላይ አንጀታችን ውስጥ በ100 ትሪሊየን የሚቆጠሩ ባክቴሪያዎች እንዳሉ ታውቃላችሁ። ሚሊየን አይደለም፣ ቢሊየን አይደለም፣ ትሪሊየን ነው ያልኳችሁ። ያ ማለት በጣም ብዙ ባክቴሪያዎች አንጀታችን ውስጥ አሉ። እነዚህ ባክቴሪያዎች ደግሞ ሞዲፋይ የምናደርገው በምንበላው ምግብ ነው። ስለዚህ ለኦቲስቲክ ህጻናት የሚሆኑ ምግቦች አሉ፣ የማይሆኑ ምግቦች አሉ። ታዲያ እነዚህ ምግቦች የትኞቹ ናቸው? አንጀታችን ውስጥ ለምንድን እንደዚህ ባክቴሪያ የበዛው? ጥቅሙ ምንድነው የሚለውን በዛሬ ቪዲዮ ነግራችኋለሁ። እስከ መጨረሻው ተመልከቱት። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህጻናት ስፔሻሊስት ሐኪም ከብሮኪልስ ልዩ የህጻናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ኦቲዝም ህጻናት የማይመከሩ ምግቦችን በዝርዝር ነግራችኋለሁ። በተለይ ደግሞ አንጀታቸውን ሊጎዱ የሚችሉ በፍጹም መሰጠት የለባቸው ዋና ዋና የሚባሉ ምግቦች አሉ። ለምን እንደተከለከሉም ከነማብራሪያው ከነ ሪሰርቾቹ አቀርብላችኋለሁ። እስከ መጨረሻው ተመልከቱ። በነገራችን ላይ ስለ ኦቲዝም እንዲሰራላችሁ የምትፈልጉት ስፔሲፊክ ቶፒኮች ካሉ ኮሜንት ላይ አስፍሩልን። ይህ ቪዲዮ ለብዙዎች እንደርስ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። እንዲሁም ቪዲዮን እስከ መጨረሻው ተመልከቱ። በመግቢያ ላይ እንዳልኳችሁ አንጀታችን ውስጥ በ100 ትሪሊየን የሚቆጠሩ ባክቴሪያዎች አሉ። ለምን ይመስላችኋል? አንጀታችን በነገራችን ላይ ሲዘረጋ አንድ የቴኒስ ሜዳ ይመሰረታል። በጣም ሰፊ ስፔስ ነው ያለው፣ ብዙ ሰርፌስ ኤሪያ አለው። ስለዚህ ብዙ ባክቴሪያዎችን በአንድ አኮሞዴት ማድረግ ይችላል። ትሪሊየን ማለት በጣም ብዙ ቁጥር ነው። በነገራችን ላይ ትሪሊየን ማለት ይሄ ነው። ትሪሊየን ማለት ይሄ ነው። በ100 ትሪሊየን ሲባል ደግሞ ይሄ ነው የሚሆነውና በጣም ብዙ ቁጥር ነው። ስለዚህ እነዚህ ባክቴሪያዎች ምን ይባላሉ? ገት ማይክሮባዮታ። የነዚህ ባክቴሪያዎች ጥምረት ባህሪያችንን ሊያርቅ ይችላል፣ ባህሪያችንን ሊቀይር ይችላል። ኦቲስቲክ ህጻናት ላይ ደግሞ በጣም ትልቅ ፋክተር አለ። በነገራችን ላይ አንጀታችን ሁለተኛው አይምሮ ይባላል። ለመሰላችሁ ከአንጀት የሚነሱ ማንኛውም ኬሚካሎች ወደ ጭንቅላት ሊሄድ ይችላሉ። ማንኛውም የምንበላው ኬሚካል ዳይጀስትድ ከሆነ በኋላ ወደ ጭንቅላት ሊሄድ ይችላል። ሆኖም ግን ወደ ጭንቅላት ሙሉ ኬሚካል ይገባል ማለት አይደለም። ብለድ ብሬን ባሪየር የሚባል ነገር አለ፣ BBB። ይህ አላስፈላጊ ኬሚካሎችን ፊልተር ሊያደርግ ይችላል። ሁሉም ወደ ጭንቅላት ላይገባ ይችላል። ማጆሪቲው ግን ወደ ጭንቅላት ሊገባ ይችላል። ስለዚህ እነዚህ ኬሚካሎች እንዳይበዙና ለማስቀረት ወይም ለመቀነስ የምንበላው ምግብ መምረጥ ይኖርብናል ማለት ነው። በተለይ ለኦቲስቲክ ህጻናት ትልቅ የሆነ ጥንቃቄ ይፈልጋል። ስለዚህ እነዚህ ገት ማይክሮባዮታ የሚባሉ በ100 ትሪሊየን የሚቆጠሩ ጥቅሞቹ ምንድን ናቸው? የመጀመሪያው ጥቅም የኢሚዩኒቲ ሲስተማችን ሞዱሌት ያደርጋሉ ወይም ያስተካክላል። ማስተካከል ማለት በጣምም ኦቨር አክቲቭ እንዳይሆን፣ በጣም እንዳይቆጣ፣ ነጭ ደም ሴሎች አላስፈላጊ አንቲቦዲ እንዳይመምቱ ይከላከላል። ሁለተኛ ደግሞ ነጭ ደም ሴሎች ማምረት ያለባቸውን አንቲቦዲ በመጠኑ እንዲያመርቱና ኦቨር ሪአክሽንም አንደር ሪአክሽንም እንዳይከሰት ሞዱላተሪ ፈንክሽን ወይም የአማካኝ ስራ ይሰራል ማለት ነው። ስለዚህ እነዚህ የአንጀት ባክቴሪያዎች ዋና ጥቅማቸው ኢሚኖ ሞዱሌሽን ይባላል። በነገራችን ከዚህ ጋር የተያያዘ በጣም ብዙ ጥናቶች አሉ። ለምሳሌ የአንጀት ባክቴሪያዎች ሲቀየሩ ለአውቶ ኢሚዩን ህመሞች፣ በተለይ ይሄ ሬማቶይድ አርትራይቲስ፣ ስኳር፣ አላስፈላጊ ውፍረቶች፣ አላስፈላጊ የሆኑ የኬሚካል መብዛቶች፣ እነዚህ የኮሌስትሮል መብዛቶች የተመለከተ አብዛኛው ከአንጀት ጤንነት ጋር የተመሰረተና ከምግብ ጋር የተቆራኘ እንደሆነ ብዙ ጥናቶች ያረጋግጣሉ። ከዚህ በተጨማሪ ደግሞ ከኦቲዝም ጋርም እነዚህ ጥናቶች እንደሚገናኝ ይጠቁማሉ። ኦቲስቲክ ህጻናት የአንጀት ችግር ብዙ ጊዜ ያጋጥማቸዋል። ወይ ድርቀት፣ ወይ ተቅማጥ፣ ወይ ሆድ መነፋት፣ ወይም ደግሞ በጣም ፒኪ ኢተር ሆነው የተወሰኑ ምግቦችን ብቻ መመገብ ይጀምራሉ። የዛኔ ወይ ድርቀት ያስቸግራቸዋል፣ ወይም ደግሞ እነዚህ ጠቃሚ ባክቴሪያዎች በጣም ይቀንሱባቸዋል። አላስፈላጊ ባክቴሪያዎች ደግሞ በጣም ሊበዙ ይችላሉ። ይህ ገት ዲስባዮሲስ ይባላል። ይህ የባክቴሪያዎች እና የፈንገስ አለመመጣጠን የነሱ ባህሪ ላይ ከፍተኛ ለውጥ ያመጣል። ሁለተኛው የአንጀት ባክቴሪያዎች ወይም ገት ማይክሮባዮታ ጥቅም ደግሞ ትክክለኛ ባክቴሪያዎች እንዲበዙና አላስፈላጊ ባክቴሪያዎችና ፈንገሶች እንዲወገዱ ወይም እንዲቀንሱ ማድረግ ይችላል። በተለይ ኦቲስቲክ ህጻናት ላይ ብዙዎቹ ላይ የይስት ካንዲዳ እና ክሎስትሪዲየም ኦቨርግሮዝ እንዳለ ብዙ ጥናቶች ያረጋግጣሉ። አንጀታቸው የተቀየረ ባህሪ እንዳለው ብዙ ጥናቶች ይጠቁማሉ። ስለዚህ ኦቲስቲክ ህጻናት በጣም ጥንቃቄ ይፈልጋሉ ማለት ነው። ሶስተኛው ጠቃሚ ነገር ደግሞ እነዚህ ባክቴሪያዎች የሚሰሩት ጠቃሚ ነገር ምንድነው? ቫይታሚኖችን ያመርታሉ። እነ ቫይታሚን ኬ እና ፎሌት ማለት በባለፈው ቪዲዮ እንደነገርኳችሁ ቫይታሚን B9 ይባላል። ይህንን ያመርታሉ። ስለዚህ እነዚህ ጠቃሚ ባክቴሪያዎች ቀነሱ ማለት ሰውነታችን ውስጥ ያለው ፎሌት ቀነሰ ማለት ነው። ፎሌት ቀነሰ ማለት ደግሞ ጭንቅላት በትክክል ስራው እንዳይሰራ እክል ሊያጋጥመው ይችላል ማለት ነው። በተለይ ቋንቋ፣ ንግግር፣ የባህሪ ላይ ችግር ይመጣል ማለት ነው። አራተኛው የእነዚህ ባክቴሪያዎች ጥቅም ደግሞ በትክክል ምግብ ዳይጀስትድ እንዲሆንና በትክክል አብዞርብ እንዲደረግ ጠቃሚ ኒውትሪየንቶችን እንድንስብ ወይም አብዞርብ እንድናደርግ ያግዙናል ማለት ነው። ስለዚህ የአንጀት ባክቴሪያዎች በጣም ጠቃሚ ናቸው። ሰገራ ላይ ባክቴሪያ ተገኘ ተብሎ ለሁሉም አንቲባዮቲክስ አይታዘዝም። ብዙ ጊዜ ብዙ የጤና ባለሙያዎች የሚሳሳቱት ምንድነው? ሰገራ ላይ ባክቴሪያ ተገኘ ብለው ብዙ አንቲባዮቲክስ እየቀያየሩ ይሰጣሉ። ይህ ትክክል አይደለም። እንዳልኳችሁ በ100 ትሪሊየን የሚቆጠሩ ባክቴሪያዎች ስላሉ ሰገራ ላይ ባክቴሪያ መገኘቱ የሚያስደንቅ ነገር አይደለም። ሆኖም ግን የኢንፌክሽን ምልክቶች ሰገራ ላይ ከታዩ ወይም ደም ላይ ከታዩ ግን አንቲባዮቲክስ ሊታዘዝ ይችላል። ስለዚህ ሐኪም ጋር ቀርቦ ማማከር፣ ሐኪምን ምርመራ እንዲያደርግ መጠየቅ ይገባል ማለት ነው። ስለዚህ እነዚህ ባክቴሪያዎችና ኦቲዝም የሚገናኝበት ሜካኒዝም ልንገራችሁ። የመጀመሪያው ሜካኒዝም ገት ብሬን አክሲስ ይባላል። ያ ማለት ጭንቅላትና አእምሮ የሚገናኙበት የራሱ አክሲስ አለው። አክሲስ ዳይሬክት አክሲሶች ሳይሆኑ እነዚህ በኬሚካል የሚግባባባቸው
ኬሚካሎች አሉ። እነዚህ ኬሚካሎች አላስፈላጊ ሆነው በጣም ሲመረቱ አይምሮ ላይ የመግባትና አይምሮን ባህሪ የመቀየር ባህሪ ያመጣሉ። አንዳንዶቹ ላይ በጣም ኦቨር አክቲቭ ይሆናሉ። አንዳንዶቹ አግሬሽን ወይንም ኃይለኝነት ያበዛሉ። አፒታይታቸው ሊቀንስ ይችላል። ባህሪያቸው ሊቀየር ይችላል። ይህ ገት ብሬን አክሲስ ይባላል። ሁለተኛው ሜካኒዝም ደግሞ ሊኪ ገት ሲንድረም ይባላል። የምን መሰላችሁ? እነዚህ ኦቲስቲክ ህጻናት ብዙ ጊዜ የአንጀት ኢንፍላሜሽን ወይም መቆጣት ስለሚያጋጥማቸው አንጀታቸው ሁሉንም አላስፈላጊ ኬሚካሎችን እንዲመጠጥ ሊያደርግ ይችላል። መመጠጥ የሌለበት ኖርማሊ በሰገራ ነው የሚወገደው። ሆኖም ግን እነዚህ ሴሎች በትክክል ኢንተግሪቲያቸው ካልተጠበቀ፣ በተለይ አንጀት ውስጥ ያሉ ሴሎች ኢንተግሪቲያቸው ጥሩ ካልሆነ በቀላሉ አላስፈላጊ ኬሚካሎች ወደ ደም ሊመጠጡ ይችላሉ። ይህ ፐርሜቢሊቲያቸው ሲጨምር ሊኪ ገት ሲንድረም ይባላል። በሰገራ መወገድ የነበረበት ወደ ደም ሲመጠጥና ወደ ጭንቅላት ሲሄድ ሊኪ ገት ሲንድረም ብዙዎቹ ኦቲስቲክ ህጻናት ላይ ሊያጋጥማቸው ይችላል። ስለዚህ መፍትሄው ምንድን ነው? በነገራችን ላይ ልክ የኩላሊት ትራንስፕላንት እንዳለ ሆኖ፣ ልክ የሳምባ ትራንስፕላንት፣ የጉበት ትራንስፕላንት እንዳለ ሆኖ የሰገራ ትራንስፕላንት እንዳለ ታውቃላችሁ። ኦቲስቲክ ካልሆኑ ህጻናት የተወሰነ ሰገራ ተወስዶ ወደ ኦቲስቲክ ህጻናት ትራንስፈር ከተደረገ በኋላ ብዙዎቹ ኦቲስቲክ ህጻናት ለውጥ እያመጡ ነው። ለምን ይመስላችኋል? ጥናቶች እንደሚጠቁሙት ከሆነ እነዚህ አላስፈላጊ ባክቴሪያዎች ተወግደው ጠቃሚ ባክቴሪያዎች ወደ ሰውነት ሲገቡ አንጀታችን በትክክል መምጠጥ ያለበትን ይመጣል፣ አላስፈላጊውን ደግሞ ያስወግዳል። የአንጀት ፐርሜቢሊቲው ትክክለኛ ኢንቴግሪቲ ይይዛል ማለት ነው። ይህ ደግሞ ብዙዎቹን ኦቲስቲክ ህጻናትን እየፈወሳቸው እያዳናቸው ይገኛል። ይህ በጥናት የተደገፈ ነው። ምናልባት ጥናቶቹን ማየት ከፈለጋችሁ ኮሜንት አድርጉልን፣ ሊንኩን እልክላችኋለሁ። ስለዚህ የማይመከሩ ምግቦች የትኞቹ ናቸው? አንደኛ ግሉተን ያላቸው ምግቦች። ግሉተን በዋነኝነት ከስንዴና ከገብስ ሲሆን ከሌሎች አዝርቶችም ይገኛል። በዋነኝነት ግን የስንዴ ምርቶች እነ ፓስታ፣ መኮሮኒ፣ ኩኪስ እንዲሁም ደግሞ በኬክ መልክ የሚዘጋጁ ከስንዴ የሚዘጋጁ ማንኛቸውም ነገሮች ለኦቲስቲክ ህጻናት በፍጹም አይመከሩ። ታዲያ የማይመከረው ለምንድን ነው? ብዙ ጊዜ ግሉተን ፍሪ ዳይት ለኦቲስቲክ ህጻናት ይመከራል። ለምን? አንደኛ ግሉተን ኢንኮምፕሊትሊ ዳይጀስትድ ከሆነ ወይም በአግባቡ ዳይጀስትድ ካልሆነ ልክ ኦፖይድ የሚመስል ወይም ሞርፊን የሚመስል ኬሚካል ይፈጥራል። ይህ ኬሚካል ደግሞ ወደ ጭንቅላት በመሄድ የጭንቅላት ችግሮችን ሊያስከስት ይችላል። ባህሪያቸውን ሊቀይረው ይችላል። ሁለተኛው ግሉተን የማይመከርበት ምግብ ደግሞ የአንጀት ዳይቨርሲቲ ያለውን የባክቴሪያ አይነት ሊቀይርብን ይችላል። አብዛኛው የስንዴ ዝርያዎች ዳይጀስትድ ከሆነ በኋላ ግልኮስ ነው የሚሰጠን። ያ ግልኮስ ደግሞ ለይስትና ለካንዲዳ ኦቨርግሮስ በጣም አመቺ ይሆናል። ለምን? ይስትና ካንዲዳ በጣም የሚመገቡት የሚፈልጉት ሹገር የሆነ ወይም ግሉተን ያለውን ነገር ነው። ይህ ደግሞ እንደ ሱስም ይሆንባቸዋል። ኢቭን ይሄ ቅድም ያልኳችሁ ኢንኮምፕሊትሊ ዳይጀስትድ የሆነ ኦፖይድ መሰል ኬሚካል ለህፃናት እንደ ሱስ ነገር ያመጣል። ልክ ሞርፊን የሚጠቀም ሰው፣ ፔቲዲን የሚጠቀም ሰው ኃይለኛ ሱስ እንደሚይዘው ሁሉ ኢንኮምፕሊትሊ ዳይጀስትድ የሆነ ግሉተን ኦፖይድ ፎርም ያደርጋል። ይህ ደግሞ ሁልጊዜ አይምሯቸው ስንዴ ምርቶችን ብቻ እንዲፈልግ፣ አንዴ ፓስታ መኮሮኒ ከለመዱ ሁሌ ያንን እንዲበሉ እንደ ሱስ ሊሆንባቸው ይችላል። ስለዚህ የስንዴ ዝርያዎችን ማስወገድ ይኖርብናል ማለት ነው። ሁለተኛ የማይመከረው ምግብ ደግሞ የወተትና የወተት ዝርያዎች ነው። ወተት ዝርያ ለምንድን ነው የማይመከረው? ውስጡ ኬዚን የሚባል ንጥረ ነገር ወይም የፕሮቲን አይነት አለ። ይህ ኬዚን የሚባለው ብዙዎቹ ህጻናት ላይ ይረብሻቸዋል። አንደኛ የሚረብሽበት ምክንያት የኢንፍላሜሽን ወይም የአንጀት መቆጣትን ያስከስታል። ያ መቆጣት ምን ያስከስታል? የፎሌት ሪሰፕተር አውቶ አንቲቦዲ በባለፈው ቪዲዮ ታስታውሱ ከሆነ ስለ ሊኮቮሪን እና ስለ ፎሊኒክ አሲድ ስለ ፎሌት ሰርቼላችሁ ነበር እና እዛ ላይ እስከ 70% ያሉ የኦቲስቲክ ህጻናት ፎሌት ወደ ጭንቅላታቸው እንዳይገባ ገደብ የሚጥል አውቶ አንቲቦዲ አለ። ይህም ፎሌት ሪሰፕተር አውቶ አንቲቦዲ ይባላል። ይህ አንቲቦዲ እንዲጨምር ኬዚን የራሱን አስተዋጽኦ ያደርጋል። ስለዚህ ወተት ያላቸውን ንጥረ ነገሮች ወይም ወተት ያላቸውን ምግቦች ለህፃናት በተለይ ኦቲስቲክ ህፃናት አይመከርም። ሶስተኛው ኦቲስቲክ ህፃናት የማይመከረው ደግሞ ከፍተኛ ፍሩክቶዝ ያላቸው የምግብ አይነቶች በጣም ጣፋጭ ሆኑ፣ ለምሳሌ እና ቴምር ሊሆኑ ይችላሉ፣ ማር ሊሆኑ ይችላል፣ ኢቨን ለአንዳንዱ ማንጎ ሊሆኑ ይችላል። በነገራችን ላይ ዛሬ የምዘረዝርላችሁ እነዚህ የማይመከሩ ምግቦች ለሁሉም ህፃናት ሳይሆን አብዛኞቹ ህፃናት ተብሎ ነው የሚካተተው እንጂ ለምሳሌ ግሉተን ፍሪ ስላደረግን ወይም ኬዚን ፍሪ ወይም ዳያሪ ፍሪ ስላደረግን በአንድ የተቀየረው ኦቲስቲክ ህጻናት ያወራሉ እያለን አይደለም። ሆኖም ግን ከ70 እስከ 80% የአንጀት ችግር እንዳለባቸው ጥናቶች ያረጋግጣል። ኦቲስቲክ ህጻናት ከ70 እስከ 80% የሆነ የአንጀት ችግር አለባቸው። ያን ለመፍታት ደግሞ አላስፈላጊ ምግቦችን ማስወገድ ተገቢ ነው የሆነው። ስለዚህ ፍሩክቶስ ያላቸውን ጣፋጭ ምግቦችን ባትሰጧቸው መክራቸዋለሁ። አራተኛው የማይመከር ምግብ ደግሞ የታሸጉ ምግቦች። የታሸጉ ምግቦችና መጠጦች በውስጣቸው ምንድን ነው ያለው? አንደኛው አርቲፊሻሊ አደድ የሆኑ ኬሚካሎች፣ ማጣፈጫዎች፣ ፍሌቨሮች፣ ከለሮች። እነዚህ ከለሮች ደግሞ አይደለም ለኦቲስቲክ ህጻናት ኢቭን ለኖርማል ህጻናት ራሱ ባህሪ እንደሚቀይሩ በጣም ብዙ ጥናቶች አሉ። ለምሳሌ ባህሪ ላይ ምን ያደርጋሉ? በጣም ሃይፐር አክቲቭ ያደርጓቸዋል፣ ቀዥቃዣ ያደርጓቸዋል፣ አቴንሽን እንዳይኖራቸው፣ በትምህርታቸውም ላይ ምን በሌላ ነገር ላይ አቴንቲቭ እንዳይሆኑ እንዳይረጋጉ ያደርጋሉ። ስለዚህ ለኦቲስቲክ ህጻናት ብቻ ሳይሆን ለኖርማል ህጻናት የታሸጉ ጁሶችን፣ የታሸጉ ቸኮሌት፣ የታሸገ ማንኛውም ነገር ባትሰጡ መክራቸዋለሁ። ሁለተኛው የታሸገ ምግብ የማይመከርበት ሪዝን ደግሞ በውስጡ ሹገር ወይም ጣፋጭ ነገር አለው። ሹገር ያው ዳይጀስትድ ሲሆን
ፋይናሊ ግልኮስ ነው የሚሰጠው። ግልኮስ ደግሞ ለይስትና ለካንዲዳ ኦቨርግሮስ ዋና ምክንያት ነው። ስለዚህ ኦቲስቲክ ህጻናት ጣፋጭ ነገር አገኙ ማለት የይስት ሴሎችን ከፍ እያደረግን እየጨመርን እንሄዳለን። ይስት ሴሎች ሲበዙ ደግሞ አንጀታቸው ይቆጣል። እሱ ደግሞ አይምሯቸው እንዲቆጣ ባህሪያቸው እንዲቀየር የራሱን አስተዋጽኦ ያደርጋል። አምስተኛውና የመጨረሻው ምግብ ደግሞ የአኩሪ አተር ምርቶች፣ የአኩሪ አተር ወተት ሊሆን ይችላል። አኩሪ አተር በተለያየ ፎርም ሊሆን ይችላል። እነዚህ ኬሚካሎች ደግሞ አንጀትን በማስቆጣት አብሮ አይምሮን ሊያስቆጣ ይችላል። ስለዚህ ለኦቲስቲክ ህጻናት እነዚህ 5 ምግቦችን አልመክራችሁም። ታዲያ የተፈቀዱ ምግቦችና የሚመከሩ ምግቦች የትኞቹ ናቸው? ለኦቲስቲክ ህጻናት በጣም ወሳኝ የሚባሉ የጁስ አይነቶች አሉ፣ የምግብ አይነቶች አሉ። ይህንን በሚቀጥለው ቪዲዮ እሰራላችኋለሁ። እንዲሁም እንዲሰራላችሁ ከፈለጋችሁ ቶፒኮችም ካሉ ስራልን እያላችሁ ኮሜንት አድርጎልን። ከዚህ በተጨማሪ ደግሞ ሌሎች ብዙ አሉ መሰራላችሁ ከዚህ በኋላ የማይመከሩ ምግቦች እያልኩኝ እነሱን እንድትመለከቱ ወይም እንዲደርሳችሁ ቪዲዮ ሰብስክራይብ ያደርጋችሁ የደወል ምልክት መጫን አትርሱ። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። እንግዲህ ከኦቲዝም ጋር የተገናኘ ምርመራ፣ ህክምና ማማከር ከፈለጋችሁ ከታች ባሉ 3 ስልኮች ላይ ደውላችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ መታችሁ መታከም ትችላላችሁ። መልካም ጊዜ።